Hello guys, how are you? እንዴት ናችሁ? ሰላም ናችሁ? Okay. Today I'm going to teach you the difference the three verbs. የሶስቱ ቨርቦች ልዩነት ነው የሚያሳያችሁ ዛሬ። እነሱ ደግሞ was, were, had የሚባሉ ናቸው። was, were, had. was እና were የቨርብ verb to be አሉ። የሱ ህላፍ ናቸው። የኢዝ እና የአር ማለት ነው። ኢዝ ወዴት ያልፋል? ኢዝ እና አም ወደ ወዝ ያልፋል። አር ከሆነ ደግሞ ወደ ዌር ያልፋል። ሃድ ማለት ደግሞ የሃብና የሃዝ ህላፊ ነው። ግን አንዳንድ ተማሪ ወይ ደግሞ አንዳንድ ሰው የነዚህ ሶስት ልዩነት በጣም ትሪክ እየሆነው ወይ ደግሞ ኮንፊዝ እያደረገው ስለሆነ በደንብ ማየት አለባችሁ። ትክክለኛ መልስ ደግሞ በዚህ ቪዲዮ ታገኛላችሁ። እስከመጨረሻ ተከታተሉ። እኔ ጋር ናችሁ አይደለ? ኦኬ። ወዝ ማለት ምን ማለት ነው? ዌርስ ማለት ምን ማለት ነው? አሁን በደንብ እንይ እስኪ። I was a student አለ። I was a student ማለት ምን ማለት ነው? እኔ ተማሪ ነበርኩ። I was a student ካለ አንድ ሰው እኔ ተማሪ ነበርኩ እያለ ነው። ኦኬ እሺ። ሁለተኛው እስኪ እንየው። He was a clever student አለ። He was a clever student እሱ ልጅየው clever student ነበረ። አሁን ነው እያለ አይደለም ነበረ። አሁን ታዲያ ሰነፍ ሆኗል? አይ ተማሪ መሆኑ አቋርጠዋል ሄደዋል ወይ ደግሞ አልፎ ሄዶ ስራ ላይ ነው እያለ ነው በሌላ ባል ወይ ደግሞ ኦኬ። ስለዚህ እነዚህ was የሚባለው ምንድነው ጥቅሙ የሚል ነገር ነው በደንብ ማየት ያለባችሁ እዚህ ላይ የወዝ ጥቅም። ሶስተኛ she was a beautiful አለ። she was a beautiful አሁንስ እሷ ምን ሆነች? ምን ነበረች? በጣም መልከኛ ነበረች። አሁን ግን ተበላሽታለች ማለት ነው። she was a beautiful እስኪ she was a beautiful እሷ ቆንጆ ነበረች እያለ ነው። was ነው አሁን እየተጠቀምን ነበረች። በቃ ስለሷ ነው እየነገረን ያለው። እሷ ምን እንደነበረች ያለፈ ነገር እየነገረን እንደሆነ በደንብ ልብ ማለት ይገባቸዋል። ኦኬ አራተኛው they were in the class አለ። they were in the class አሁን ሰዎች እየፈለክን እንበል ነበረ። ታዲያ የት ሄደው ነበሩ? እነዚህ እኮ አልነበሩም እዛ ቦታ። እኔ የፈለኳቸው ቦታ አልነበሩም። እነሱ ክላስ ውስጥ ነበሩ። እነሱ የነበሩት ነው እየነገረን ያለ የነበሩት። were ለብዙ ነገር ነው የምጠቅመን። were was ለአንድ ነገር ነው። ኦኬ አምስተኛው you were a teacher አንተ መምህር ነበርክ። አሁንስ ሌላ ሆነሃል ማለት ነው። ስለዚህ መምህር ነበርክ were you were a teacher። አሁን አንተ ከሆነ you ከሆነ were ነው የሚወስደው ለአንድ ይሁን ለብዙ were ነው የሚወስደው። ምክንያቱም you ማለት አንተ ማለት ነው፣ አንቺ ማለት ነው፣ እናንተ ማለት ነው። ስለዚህ በአጠቃላይ የሚወስደው ግስ ወይ ደግሞ የሚያስከትለው ግስ ደግሞ ብዙ የሚያመለክት ነው። were ነው እያልኳችሁ ነበርክ አንተ ወይ ደግሞ እናንተ ወይ ደግሞ አንቺ መምህር ነበርሽ እያለ ነው you ስለሆነ። ኦኬ ስድስተኛው we were in Ethiopia አሉ። አሁን ሌላ ቦታ ነው ያሉት ማለት ነው። እነሱ ሰዎቹ ሌላ ቦታ ሆነው እያወሩ ነው ያሉት። ስለዚህ we were in Ethiopia አሉ። ኢትዮጵያ እኮ ነው የነበር ነው ያን ጊዜ። አሁን እያወሩ በወሬ ማከል አንድ ነገር የት ነበርክ በዛ ጊዜ እንደዚህ ብለን እናወራለን አይደለ? እንደሱ አይነት መልስ ለመስጠት we were in Ethiopia, we were in Kenya, we were in America, we were in Europe ሌላም ማለት እንችላለን። where what is the use of where ለናንተ ነው በቃ የተግባር አሰጋጋሪ ስቴት ቨርቡ ሆኖ እየሳጋገረ ነው። ነበራችሁ፣ ነበርን ብለን የምናወራው ነገር ነው። አሁን had ሲመጣ ምን አይነት ልዩነት እንዳለው ለማየት አሁን በደንብ ኬር ሰጣችሁ ተከታተሉን። we were in ኢትዮጵያ ውስጥ ነበርን እያለ ነው። ኦኬ ሰባተኛው he was happy እሱ ደስተኛ ነበረ። በቃ was። እሺ ስምንተኛው they were buying a bread እነሱማ ዳቦ እየገዙ ነው የነበሩት። እዛ አልነበሩም። የት ሄደው ነበሩ? ዳቦ እየገዙ ወደ ዳቦ ቤት ሄደው ነበሩ። ስለዚህ ነበሩ እያለን ነው። they were buying a bread
እየገዙ ሂደት ላይ ነበሩ እነሱ አንተ በምትጠይቃቸው ጊዜ አንተ እዛ በምትሄድ ጊዜ እያሉ ነው አንተ ኦኬ ታዲያ ሌላስ 8ኛው 9ኛው I was not excited አሃ ምን ማለት ነው excited ማለት ነው አልጓጓሁም ነበር was not ስለ አለ አፍራሽ ነገር አለ I was not excited አይ እኔ እኮ አልጓጓሁም ነበር በጣም አልጓጓሁም ነበር እያለ ነው not ስለሚ was ነበርኩ ያን ጊዜ ያለፈ ነገር ነው እያወራን ያለው አሁንም 10ኛ he was not lazy አሃ ድሮ እኮ ሰነፍ አልነበረም ባሁንስ ሰነፍ ነው አላ አሃ በደንብ ሰነፍ ነው አላ አሁን ወንደ ድሮሁን በለው ድሮ ሰነፍ አልነበረም የሚል ትርጉም አለው he was not lazy አሁን ግን ሰነፍ ሆኗል የሚል መልስ አለው ማለት ነው መልስ አለው ወይ ደግሞ ሌላ አባባል አለው ማለት ነው አሁን ወደ had እንሄዳለን had ከነሱ ልዩነት ምንድነው ያለው had ሲንጠቀምስ ምን አይነት መልእክት ማስተላለፍ ነው ምንችለው የሚለው ነገር ይህ ቀጥሎ ምንናገራቸው ወይ ደግሞ ቀጥሎ ምናያቸው ይነግረናል እሺ had የማን ህላፍ ነው ብያቸዋለሁ የሃብና የሃዝ ምክንያቱ ሃዝና ሃብ የራሳቸው የሚያስከትሉት ወይ ደግሞ የሚወስዱት ሳብጀክት ስላለ ትርጉማቸው አንድ ነው ባይዘው ግን ሳብጀክታቸው መሰረት ግን has and have ይለያያሉ ግን የሁለቱ ህላፊ ግን had ነው እሺ ትርጉሙስ ምንድነው ጥቅሙ ልትሉ ትችላላችሁ ኦኬ ጥቅሙ ደግሞ በደንብ ተከታተሉኛ ጥቅማቸው ለምንድነው I had a car አለ I had a car I was a car ማለት ይቻላል I was a car ካልከ መኪና ነበርኩ ነው አንተ ማኪና ነበርክ ወይ ትላለ I had a car ማለት ግን ማኪና ነበረኝ ነው ነበረ ስለ አንተ የነበረህ ነገር ነው ምናገረው እዚህ ላይ በደንብ ለራስህ ሳይሆን የሆነ ነገር እንደነበረ ያወራልሃል I had a car I was a car ማለት አንችልም I were a car ማለት አንችልም ልብ በሉ እዚህ ላይ ኦኬ I had a book ዝም ያው ነው I had a book I was a book ካልክ ግን መጽሐፍ ነበርኩ ለራሴ ነው ራሴ መጽሐፍ ነበርኩ እያልክ ነው አሁን ግን I had a book ማለት ግን መጽሐፍ ነበረኝ እኔ የመጽሐፍ ባለቤት ነበርኩ እያለ ነው ነበርኩ የመጽሐፍ ባለቤት ነበርኩ እያለ ነው እኔ ጋር ነህ በደንብ ተከታተሉኝ የመጽሐፍ ባለቤት ነበርኩ እያለ ነው መጽሐፍ ነበርኩ ለራሴ አይደለም እያለ ያለው I had a book ማለት መጽሐፍ ነበረኝ እያለ ነው ኦኬ ሶስተኛ we had a class ያ ክላስ ነበረን ያን ጊዜ እኮ ክላስ ነበረን ስለዚህ በዛ ምክንያት ነው ያልመጣን ብለን ትናገር ትችላለህ ስለዚህ we had a class ነበረን የሚል ትርጉም አለው ስለዚህ ወዝና where ከhad ኮንፊዝ እንዳያደርጋችሁ አብዛኛው ተማሪ ኮንፊዝ እየተደረገ ወይ ደግሞ አብዛኛው ሰው እንግሊዝኛ ለመማር ሲፈልግ በቃ ኢንተርቼንጃብል እያደረጉ ስለሆነ ነው ኦኬ ልብ በሉ እሺ ሶስተኛው ምንድነው ያለው we had a class ነበረን ይላል አራተኛው they had a car እነሱ መኪና ነበራቸው የመኪና ባለቤት ነበሩ ያለን ነው አንተ ኦኬ እኔ ጋር ነህ ኦኬ እኔ ጋር ናችሁ ኦኬ እሺ አምስተኛው I had a bike ሞተርሳይክል ነበርኩ አይደለም እያለ ያለው ሞተርሳይክል ነበረኝ I was a bike ካልክ ግን ሞተርሳይክል ነበርኩ እያልክ ነው እንደሱ ማለት ትችላለህ አትችልም ስለዚህ I had they had ገለ ብለን የነበረው ነገር መናገር ስለዚህ I had a bike ማለት ሞተርሳይክል ነበረኝ የሚል ትርጉም አለው ኦኬ ስድስተኛው we had some money ያን ጊዜ እኮ የተወሰነ ገንዘብ ነበረን እያለ ነው some money ነበረን ወይ ደግሞ የተወሰነ ገንዘብ ነበረን አይደለም የተወሰነ ገንዘብ ነበረን እያለ ነው ስለዚህ we had some money okay say we had some money የተወሰነ ገንዘብ ነበረን እያለ ነው ኦኬ ሰባተኛው we had exam in the class we had a class we have exam ሌላም ማለት እንችላለን ስለዚህ we had exam in the class ውስጥ ፈተና ነበረን ስለዚህ ያን ጊዜ እዛ ነው የነበርነው
ወደዛ ያልመጣ ነው ምክንያት በዛ ምክንያት ነው እያለ ነው አንተ። ስለዚህ የሶስቱ ልዩነት ምን እንደሆነ በደንብ ተረዳችኋል። ኦኬ የወዝ ዌር ኤንድ ሃድ ልዩነታቸው በደንብ ደጋግማችሁ እዩ። ካልተረዳችሁ አንዴ ደግሙትና በደንብ ትረዳላችሁ። ብዙ ሰንተንስ ደግሞ በዛ መሰረት መስራት ትችላላችሁ። ፕራክቲስ አድርጉ። እንግሊዝኛው ምን ለመደው ፕራክቲስ በማድረግ ነው በተደጋጋሚ ሱር ያለው ወይ ደግሞ ቤዚክ ያለው ቋንቋ ለመያዝ ግን እንደዛ አይነት ግራመር መከታተል እንደዛ አይነት ቻናል መከታተል ግድ ይላል። ስለዚህ ቤተሰብ ሁኑ። ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። ላይክ ቴንክ ዩ ሶ ማች